tensions escalate in the West Asia war, Iran is hardening its position over the Strait of Hormuz. ጉድፈላ ኢራን አንዲት ጠብታ ነዳጅ በሆርሙዝ አያልፍም አለች። ነገርየው እየከፋ መጥቷል። የትራምፕ ዛቻና ማስፈራሪያ ኢራንን ይበልጥ እያስመረራትና አስከፊ ውሳኔዎችን እንድትወስድ እያስገደዳት ይመስላል። የዓለም የነዳጅ ጉሮሮ ነው የተባለለት የሆርሙዝ ወሽመጥ መታወቅ የዓለምን ኢኮኖሚ ምን ያክል እንዳሽመደመደው ይታወቃል። አሁን ደግሞ ቴህራኖች አሜሪካ ከድርጊቷ የማትቆጠብ ከሆነ በሆርሙዝ በኩል አንዲት ጠብታ ነዳጅ እስከ ወዳኛው አይፈስም ሲሉ ቀይ መስመርን አስምሯል። ይህ ብቻ አይደለም። የአሜሪካን የኢኮኖሚ ማዕቀብ ለመተግበር በሚተባበሩ ሀገራት ላይ እርምጃ እንደምትወስድም ኢራን በይፋ አሳውቃለች። በዚህ ሳምንት ይጀመራል የተባለውን የአሜሪካን ግዙፍ የኢኮኖሚ ማዕቀብ ዓለማችን እየጠበቀች ባለችበት በዚህ ሰዓት የቴህራን አለቆች ይህንን አደገኛ ማስጠንቀቂያ ማሰማታቸው የባህረ ሰላጤ ሀገራትን ከማስደንገጡ በተጨማሪ ጦርነቱ በአዲስ መልኩ ያገረሻል የሚል ከፍተኛ ስጋትን ደቅኗል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የኢራንን አዲስ ማስጠንቀቂያ፣ የአሜሪካንን ማዕቀብ እንዲሁም የሆርሙዝን ዕጣ ፋንታም በዝርዝር እናስቃኛችኋለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። We believe that a truly effective strategy of deterrence is not built through mere aggression, but by imposing truly unbearable costs upon the aggressor. አንዲት ጠብታ ነዳጅ አታገኙ፣ ከዚያም ትገረፋላችሁ የሚለው የኢራን አዲስ ማስጠንቀቂያ የፋርስ አለቆች የመደራደሪያ አቅማቸውን ከፍ ለማድረግ አሳሪ ቅድመ ሁኔታዎችን እያስቀመጡ ይገኛሉ። ኢራን ጎረቤቶቿ በአሜሪካ የኢኮኖሚ ጫና ዘመቻ ላይ ከተሳተፉ ሆርሙዝ ሰርጥን ሙሉ ለሙሉ እዘጋለው ማለቷ ተሰምቷል። ጎረቤት ሀገራት ከአሜሪካ ጋር ግንባር ፈጥረው ኢኮኖሚያዊ አደጋ የሚያመጡ ከሆነም አንዲት ጠብታ ነዳጅ በፔርዢያ ባህረ ሰላጤ አታልፍም ብላለች። አማራጭ መስመሮችን ሊጠቀሙ ቢችሉም ወታደራዊ እርምጃ እንደምትወስድም ኢራን ዝታለች። ቴህራን ይህንን ሐሳቧን ይፋ ያደረገችው የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤንሴት ሀገራት አሜሪካን እንዲደግፉና በኢራን ላይ ብርቱ ምጣኔ ሀብታዊ ጫና ለመፍጠር ጥሪ ካቀረቡ በኋላ ነው። የአሜሪካን የኢኮኖሚ ጫና ተከትሎ የኢራን እስላማዊ አብዮታዊ ኃይልና የባህር ኃይል አስቸኳይ ማስጠንቀቂያን አውጥተዋል። ቴህራን ባወጣችው መግለጫም በዓለም አቀፉ የነዳጅ መጓጓዣ መስመር በሆነው የሆርሙዝ ሰርጥ የሚያልፉ ማንኛቸውም የንግድና የዕቃ መርከቦች የኢራንን የትራንዚት ሕግጋት ካልጠበቁ በቁጥጥር ስር እንደምታውላቸው አሳውቃለች። በዓለም ላይ ከሚጓጓዘው የነዳጅ ምርት ውስጥ 1/5 የሚሆነው የሚያልፍበት ይህ ጠባብ የባህር መስመር በመዘጋቱ ወይም ስጋት በመደቀኑ ምክንያት የዓለም አቀፍ የነዳጅ ዋጋ በአስደናቂ ሁኔታም ሊንር እንደሚችል የዘርፉ ተንታኞች ስጋታቸውን ገልጿል። ከዚህ በተጨማሪም ኢራን በሆርሙዝ ባህረ ሰላጤ ለሚያልፉ መርከቦች ክፍያ ለመጠየቅ እቅድን አጽድቃለች። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ኮሚቴም በሆርሙዝ ባህረ ሰላጤ በኩል ለሚያልፉ መርከቦች ክፍያ እንዲጣል የሚያስችል የሕግ ድንጋጌን አጽድቋል። ክፍያው የአሰሳ፣ የአካባቢ ጥበቃም፣ የደህንነት፣ የመድንና ሌሎች በባህረ ሰላጤው የሚሰጡ አገልግሎቶችን የሚመለከት ሲሆን ክፍያው በኢራን ሪያል ወይም በቴህራን በሚወሰነው ሌላ የገንዘብ አይነት ሊፈጸም ይችላል ተብሏል። እርምጃው በኢራንና በአሜሪካ መካከል ያለው ውጥረት በተባባሰበትና በሆርሙዝ በኩል የመርከቦች እንቅስቃሴ በእጅጉ በቀነሰበት ወቅት መጥቷል። ይህ በእንዲህ እንዳለም ኢራን በደቡባዊ ፋርስ ግዛት ውስጥ በቢሊዮን የሚቆጠሩ ዶላሮች ግምት ያለው ግዙፍ አዲስ የተፈጥሮ ጋዝ ክምችት ማግኘቷን የሀገሪቱ የነዳጅ ሚኒስትር ሞሐሴን ፓካንጂ አሳውቋል። እንደ ሚኒስትሩ ገለጻ በአካባቢው ከተገኘው አጠቃላይ 7.5 ትሪሊየን ኪዩቢክ ጫማም የጋዝ መጠን ውስጥ ከ5.7 ትሪሊየን ኪዩቢክ ጫማ በላይ የሚሆነው በቀላሉ ተቆፍሮ ለጥቅም ሊውል የሚችል ነው። ይህ ግኝት ለአገሪቱ ከፍተኛ የኢኮኖሚ ገቢ ያስገኛል ተብሎ የሚጠበቅ ሲሆን በአሁኑ ወቅት በኢራን የሚታየውን የኃይልና የተፈጥሮ ጋዝ እጥረት ለመቅረፍም ትልቅ ሚና ይጫወታል ተብሏል። የዋሽንግተን አጋሮችና ሌሎች ሀገራትም ዘመቻውን እንዲቀላቀሉ ራሳቸው ፕሬዝዳንት ዶናልድ ትራምፕ
ማሳሰቢያ መስጠታቸው የሚዘነጋ አይደለም። እንደ ቻይና ያሉ ሀገራት ደግሞ የአሜሪካን ጥሪ አንቀበለውም በሚል ውድቅ አድርገውታል። ከቴህራን ጋር ንግድ የሚለዋወጡ ሀገራትም ጥንቃቄ እንዲያደርጉ ዋይት ሃውስ አስጠንቅቋል። የኢራን ከፍተኛው ብሔራዊ ደህንነት ምክር ቤት ኃላፊ ሙሐሲን ረዛኢ ከአሜሪካ ጎን በምጣኔ ሀብታዊ ዘመቻው ላይ ለመሰለፍ የሚሞክሩ ሀገራት አደብ ቢገዙ መልካም ነው ሲሉ አስጠንቅቋል። የትኛውም ሀገር በዚህ ጉዳይ ላይ እንዳይሳተፍ አሳስቧል። ከዋሽንግተን ጋር አብሮ የሚሰሩ ካሉ ቴህራን እንደ ጠላት ትቆጥራቸዋለች ብሏል ሙሐሲን ረዛኢ። ዶናልድ ትራምፕ የሆርሙዝ ወሽመጥን አዲስ የአሜሪካ ግዛት ማለታቸውን ተከትሎ የኢራን ውጭ ጉዳይ ምክትል ሚኒስትር ካዚም ጋባርዲ ቅዠታም ሲሉ ፕሬዝዳንቱን ወርፈዋል። ዶናልድ ትራምፕ የፔርዣ ባህረ ሰላጤን በትክክል መጻፍ እንደተማሩት ሁሉ ስለ ሆርሙዝ ወሽመጥ ያላቸውን ቅዠትም በቅርቡ እናስተካክለዋለን ሲሉም ጽፏል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፏል። በሌላ በኩል የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ገሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አሳውቋል። አሜሪካ የኢራንን የንግድ አጋሮች ኢላማ ያደረጉ የኢኮኖሚ ማዕቀቦችን ለመጣል ስትዘጋጅ እስካሁን ከተደረጉት ሁሉ እጅግ ከፍተኛው የፋይናንስ ጥቃት ብላ በጠራችው እርምጃ ኢራንን አስፈራርታለች። ኢራን በበኩሏ የምጣኔ ሀብት ጦርነት የሚቀጥል ከሆነ በባህረ ሰላጤው የሚካሄዱ የትኛውንም የነዳጅ ግብይቶች እንደምትዘጋ አስጠንቅቃለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት ረፋዱ ላይ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። አሜሪካ አሁን ለመጣል እየተዘጋጀች ያለችው የኢኮኖሚ ማዕቀብ እስላማዊ አብዮቱ እንደ አውሮፓውያን አቆጣጠር በ1979 ከተመሰረተ ወዲህ አጋጥሞት የማያውቅ ነው ተብሏል። ቤንሴንት በፋይናንሻል ታይምስ ላይ እሁድ ዕለት በታተመላቸው ጽሑፍ ላይ ሰኞ ማለዳ አንድ ወሳኝ የኢኮኖሚ ጥቃት ይጀምራል። ይህም በአንድ ተቀናቃኝ ላይ እስካሁን ከተሰነዘሩት ሁሉ እጅግ የከፋው የፋይናንስ ጥቃት ነው ብለዋል። አሜሪካና ኢራን ለሳምንታት የተኩስ ልውውጥ ያላደረጉ ቢሆንም ለ6 ወራት የዘለቀውን ጦርነት የሚያስቆም ተጨባጭ የሆነ ንግግር አላደረጉም። የኢራን የደህንነት ኃላፊ አዲሱን የአሜሪካ የኢኮኖሚ ማዕቀብ የሚደግፉ ሀገራት በእስላማዊ ሪፐብሊክ ኢራን ላይ ጦርነት እንዳወጁ እንቆጥራለን ሲሉ ዝተዋል። ሙሐሲን ረዛኢ ትራምፕ እርምጃ መውሰድ ከፈለጉ ተመጣጣኝ ምላሽ እንሰጣለን ሲሉም ዝተዋል። ኢራን በፔርዣ ባህረ ሰላጤ የሚንቀሳቀሱ ነዳጅ ጫኝ መርከቦችን ኢላማ እንደምታደርግም ዝተዋል። ቤንሴንት በፋይናንሻል ታይምስ ላይ በወጣው ጽሑፋቸው ላይ ዝርዝር እርምጃዎችን ሳይሰጡ የኢራን ኢኮኖሚና የፋይናንስ ስርዓት ላይ በመሳተፍ የሚያባብሉ ያሏቸውን ፈሪ ሀገራትን አሜሪካ ኢላማ እንደምታደርጋቸው አሳውቋል። ይህንን ማስቀጠል የሚያስከትለውን ውጤት ቢያጤኑት መልካም ይሆናል ሲሉ በፋይናንሻል ታይምስ ላይ ጽፏል። ከአሜሪካ የኢኮኖሚ ጫናና ማዕቀብ ጋር ተያይዞ ኢራን ለዓለም አቀፉ ማህበረሰብ የመጨረሻ ያለችውን ማስጠንቀቂያ አስተላልፋለች። የኢራን ውጭ ጉዳይ ሚኒስትር ባወጣው መግለጫም አሜሪካ ነገ የምታውጀውን አዲስ የኢኮኖሚ ማዕቀብ የሚደግፍ የሚያመቻች ወይም አብሮ የሚተገብር ማንኛውም ሀገር እርምጃው በኢራን ላይ እንደታወጀም የጦርነት እርምጃ ተደርጎ እንደሚወሰድ አሳውቋል። ቴህራን አክላም በእንደዚህ አይነት ውሳኔ ውስጥ የሚሳተፉ ሀገራት ቀጥተኛ ወታደራዊና ዲፕሎማሲያዊ ምላሽ እንደሚጠብቃቸው በመግለጽ ውጥረቱን ወደ ሙሉ የክልላዊ ጦርነት ሊያሸጋግረው የሚችል ማስጠንቀቂያን ሰጥታለች። የኢራንን ማስጠንቀቂያ ተከትሎ የባህረ ሰላጤው ሀገራት ስጋት ላይ መሆናቸው የተነገረ ሲሆን በቀይ ባህር የመርከብ መስመር ላይ ያለውን ውጥረት ይበልጥ ሊያባብስ የሚችል አዲስ የጸጥታ ስጋት መከሰቱም ተሰምቷል። በሳውዲ አረቢያ ዋና የነዳጅ ማጠቃለያና የወደብ ከተማ በሆነችው ያምቡ አቅራቢያ በሚገኘው የባህር ክልል ውስጥ የሚንቀሳቀስ አንድ ነዳጅ ጫኝ መርከብ ጥቃት እንደደረሰበትም ተነግሯል። ጥቃቱ የተፈጸመው በቀይ ባህር በኩል የሚያልፉ የንግድና የነዳጅ መርከቦች ለተለያዩ ድንገተኛ አደጋዎችና ጥቃቶች በሚጋለጹበት ወቅት ሲሆን ድርጊቱ በዓለም አቀፉ የነዳጅ ገበያና በባህር ትራንስፖርት ደህንነት ላይ ተጨማሪ ስጋትን ደቅኗል። ጥቃቱን ያደረሰው አካል ማን እንደሆነና በመርከቧ ላይ የደረሰው ጉዳት መጠን ምን ያክል እንደሆነ የተሰጠ ዝርዝር መረጃ ባይኖርም የሳውዲ አረቢያ የባህር ኃይልና የጸጥታ አካላት በአካባቢው ያለውን ሁኔታ በቅርበት እየተከታተሉት እንደሚገኝ ታውቋል። ያምቡ በሳውዲ አረቢያ ምዕራባዊ ክፍል የሚገኝና
በነዳጅ ኤክስፖርት ረገድ ከፍተኛ ድርሻ ያለው ወሳኝ ስትራቴጂካዊ ወደብ በመሆኑ በአካባቢው የሚፈጸሙ መሰል ጥቃቶች የዓለም አቀፍ የነዳጅ አቅርቦት ሰንሰለትን ሊያስተጓጉሉ እንደሚችሉ የዘርፉ ባለሙያዎች ስጋታቸውን በመግለጽ ላይ ይገኛሉ። አይተኬው ሆርሙዝ says that very same thing, same assertion. They control the strait. Well, here's what the president had to say about the strait standoff. ለዓመታት የሆርሙዝ ባህር ሰርጥ ይዘጋል የሚለው ስጋት በባህር ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራት አማራጭ የጉዞ መንገዶችን እንዲያስቡ አነሳስቷቸዋል። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ማጓጓዝ የሚያስችል 1200 ኪሎ ሜትር ርዝመት ያለው የቧንቧ መስመርን ዘርግታለች። በ2019 ሳውዲ አረቢያ ድፍድፍ ነዳጅ ዘይትን ለማስተላለፍ እንድትችል የተፈጥሮ ጋዝ መስመሯን ለጊዜው መልሳ ጥቅም ላይ አውላለች። የተባበሩት አረብ ኤሚሬትስ በቀን 1.5 ሚሊዮን በርሜል የሚይዝ የነዳጅ ማከማቻን በኦማን ባህረ ሰላጤ ከምትገኘው ፎጃይራ ወደብ ጋር አገናኝታለች። በ2021 ኢራን ድፍድፍ ዘይትን ወደ ኦማን ባህረ ሰላጤ ለማሸጋገር የሚያስችለውን የጎሬ ጃክስ የነዳጅ መስመርን መርቃለች። ይህ የነዳጅ ማመላለሻ ቱቦ በቀን ወደ 350,000 በርሜል ማመላለስ ይችላል። የሚወጡ መረጃዎች ግን ኢራን እስካሁን ጥቅም ላይ አለመዋሏን ያሳያሉ። እነዚህ አማራጭ መንገዶች በቀን ወደ 3.5 ሚሊዮን በርሜል ዘይት በአንድነት ማስተናገድ የሚችሉ ሲሆን ይህም በአሁኑ ጊዜ በባህር ሰርጦ ከሚጓጓዘው ድፍድፍ ነዳጅ ዘይት 15 በመቶ ብቻ ይሆናል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ 40 ኪሎ ሜትር የሚሸፍን ቦታ አለው። ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነት የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምብ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና ኢራቅ ጦርነት ወቅት ተከስቷል። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅና የተፈጥሮ ፈሳሽ ጋዝ 20 በመቶ ገደማ የሚጓጓዝበት ወሳኝ መስመር ነው። ወሽመጡ መልክዓ ምድራዊ አቀማመጥ ኢራን በጦርነት ወቅት እንደ መደራደሪያ እንድትጠቀምበት አስችሏታል። መርከቦች እንዳያልፉ በመከልከል በነዳጅ አቅርቦት ላይ ጫናን ፈጥራለች። በሰሜን ኢራን፣ በደቡብ በኦማንና በተባበሩት አረብ ኤሚሬትስ የተከበበው ይህ ኮሪደር በመግቢያውና በመውጫው ላይ 50 ኪሎ ሜትር ስፋት ያለው ሲሆን በጠባቡ ቦታ ላይ ደግሞ 33 ኪሎ ሜትር ብቻ መሆኑን መረጃዎች ያመለክታሉ። ወሽመጡ የዓለማችን ግዙፍ የነዳጅ ጫኝ መርከቦች እንዲያልፉ የሚያስችል ጥልቀትም አለው። በ2025 የአሜሪካ የኤነርጂ መረጃ አስተዳደር ግምት መሰረት በቀን 20 ሚሊዮን በርሜል ነዳጅና የነዳጅ ውጤቶች በዚህ መስመር ያልፋሉ። ይህም በዓመት ወደ $600 ቢሊዮን የሚጠጋ የኤነርጂ ንግድ መሆኑን ያመለክታል። ኢራን ሆርሙዝን ለመክፈት ያስቀመጠችው ቀይ መስመር ኢራን አሜሪካ ማስፈራራቷን እንድታቆምና እንደዚህ አይነት ስጋቶች እንደገና እንደማይከሰቱ ዋስትና መስጠት እንዳለባት ጠይቃለች። ይህ በአብዛኛው የፖለቲካና የደህንነት ጥያቄ ነው። የተኩስ አቁም ስምምነት በሁለቱም ወገኖች በተዘዋዋሪ መንገድ ገደብ የሚጣልበት ቢሆንም ወደፊት ለሚመጡ ስጋቶች በይፋ የሚጠየቁ ዋስትናዎች ቀደም ሲል በተዘገበው የጊዜያዊ ስምምነት ውሎች ላይ በግልጽ ከተገለጸው ይልቅ ሰፋ ብለው የቀረቡ ይመስላል። ቴህራን በእርሷ ላይ ብቻ ሳይሆን በሊባኖስ፣ ፍልስጤም፣ የመንና ኢራቅ ውስጥ ባሉ አጋሮቿ ላይ ወታደራዊ እርምጃ እንዲቆም አጥብቃ ጠይቃለች። በሰኔ ወር በተፈረመው የመግባቢያ ሰነድ ላይ ሊባኖስን ጨምሮ ሁሉም ግንባሮች በሚል የተቀመጠው ሐሳብ ሌሎች ሀገሮችን የሚገልጽ ሲሆን ሰፋ ያለ ቀጠናዊ የደህንነት ዋስትናዎችን እንደሚያስፈልግም ያመለክታል። በሰኔ ወር አሜሪካና ኢራን በተፈራረሙት ስምምነት መሰረት ዋሽንግተን በ30 ቀናት ውስጥ የጣለችውን እገዳ እንድታነሳም
ታቅዶ የነበረ ቢሆንም ይህ በቀጥታ ከባህር ወሽመጡ ዳግም መከፈት ጋር የተያያዘ አልነበረም። የሚያመላክተው እንደ አውሮፓውያን አቆጣጠር በ2025 የተካሄደው የ12 ቀናት ጦርነት እንዲሁም በየካቲት ወር ቴህራን ላይ የተከፈተውን ዘመቻ ነው። የካሳ ጉዳዮችን በሚመለከት ከሰኔው የመግባቢያ ስምምነት በኋላ በሚኖር ንግግር የሚታይ እንደሚሆን ይጠበቅ ነበር። ሆኖም ግን አሁን ቴህራን ካሳውን በቀጥታ ከሆርሙዝ የባህር ወሽመጥ ዳግም መከፈት ጋር በይፋ እያገናኘችው ነው። የማዕቀብ እፎይታ የጊዜ ሰሌዳ ወደፊት በሚኖር ድርድር ውስጥ እንደሚካተት ይጠበቃል። ስለዚህ ኢራን እዚህ ላይ ሙሉ በሙሉ አዲስ ጉዳይ አላመጣችም። አዲስ የሆነው ነገር የማዕቀብ እፎይታም በግልጽ ከባህር መስመሩ መከፈት ጋር የተያያዘ ነው የሚለው ጽኑ አቋም ነው። ይህ ፍላጎትም አዲስ አይደለም። የታገዱ ወይም እንዳይንቀሳቀሱ የተደረጉ በውጭ የሚገኙ የኢራን ሀብቶች መለቀቅ ቀደም ሲል ውይይት ተደርጎበታል። አብዛኛዎቹ ቅድመ ሁኔታዎች በሁለቱ ሀገራት መካከል ሰኔ 10 2018 ዓ.ም ከተፈረመው የመግባቢያ ሰነድ አልፈው የሚሄዱ ናቸው። ሌሎች ደግሞ ከዚህ በፊት የነበሩትን ቅድመ ሁኔታዎች የሚደገሙ ከሆነ ከወሽመጡ መከፈት ጋር እንዲያያዙ ተደርጓል። የአሜሪካ አስተዳደር ግን በኢራን የኒኩለርና የደህንነት ፖሊሲዎች ላይ ያለውን ጫና ወደ ላቀ ደረጃ ለማሸጋገር ያለመ አዲስ ውሳኔ ማሳለፉን አስታውቋል። አሜሪካ የኢኮኖሚ ዲዴይ በተሰኘው ዘመቻም በኢራን ፋይናንስ፣ የነዳጅና የንግድ መዋቅሮች ላይ እስካሁን ታይቶ የማይታወቅ የጠበቀ ማዕቀብና የኢኮኖሚ ድብደባ ልታደርግ መሆኑን ገልጻለች። የቀጠለው ሽምግልና Moving on, Pakistan Army Chief Field Marshal Asim Munir will arrive in Tehran on Monday for high-level talks focused on regional peace and security. የእስላማባድ አለቆች አሁንም ይህንን ጦርነት ለመቋጨት እየታገሉ ይገኛሉ። የፓኪስታኑ ጦር አዛዥ አሲም ሙኒር ወደ ቴህራን ከማምራታቸው በፊት ከአሜሪካው ፕሬዝዳንት ጋር መነጋገራቸውን 3 የሪዮተርስ ምንጮች ተናግሯል። የጦር አዛዡ ከትራምፕ ጋር የተነጋገሩት አሜሪካ ጠንካራ የምጣኔ ሀብት ማዕቀብ ቴህራን ላይ ለመጣል እየተዘጋጀች ባለችበት ወቅት ነው። ዋይት ሃውስ በጉዳዩ ላይ ማብራሪያ ተጠይቆ ወዲያውኑ ምላሽን ሳይሰጥ ቀርቷል። ሙኒርና ትራምፕ በምን ጉዳዮች እንደተወያዩ ግልጽ አይደለም። ፓኪስታንና ኳታር ቴህራንና ዋሽንግተንን በማደራደር ረገድ ወሳኝ ሚና ተጫውቷል። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ማክሰኞ ዕለት የኦማን ውጭ ጉዳይ ሚኒስትር ባዲር ቡሳይድ ወደ ቴህራን እንደሚመጡ ተናግሯል። ባጋይ ጨምሮም ሚኒስትሩ በቆይታቸው ከኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ጋር ተገናኝተው እንደሚወያዩ ገልጿል። ቃል አቀባዩ የኦማኑ ውጭ ጉዳይ ሚኒስትር ጉብኝት በሁለትዮሽ ጉዳይና በቀጠናዊ ጉዳዮች ላይ እንደሚያተኩር ከመናገር ውጪ ዝርዝር መረጃን ከመስጠት ተቆጥቧል። አክለውም ሁለቱ ሀገራት የሆርሙዝ ወሽመጥን በሚመለከት የሚያደርጉት ውይይት የቀጠናውን ሰላምና ደህንነት ያጠናክራል ብለዋል። ቃል አቀባዩ የኦማኑ ውጭ ጉዳይ ሚኒስትር ጉብኝት ከፓኪስታኑ ጦር አዛዥ ጉብኝት ጋር ምንም የሚያያይዛቸው ነገር እንደሌለም ተናግሯል።